ለዚህ ከዚህ በኋላ የኔ ልጅ ሞቷል። በቃ እኔ ከዚህ በኋላ ልጅም የለኝም። ተረጋጊ። ባለፈው ቃል ገብቼልሽ ነበር አይደል? አባትሽን ካስተዋወቅሽ በኋላ እሷ ደግሞ እናትሽ ነች። ምንሽ? ትክክለኛ ልጅ እሷ ነች። ባለፈው አንቺ ጸበል የነበርሽበት ሰዓት ላይ አባቷን ታውቃለች። አያሉ ጋር ዲኤንኤ ተደርጎ ሁሉም ነገር ተደርጎ ትክክለኛ አባቷ ሆናል። እና አያሌው ምን ያውቃል? ለዚህ ከዚህ በኋላ የኔ ልጅ ሞቷል። በቃ እኔ ከዚህ በኋላ ልጅም የለኝም። ተረጋጊ። የኔ ልጅ ሞቷል። እኔ ልጅም የለኝም፣ ዘርም የለኝም ነገር ስለሆነ ነው። እኔ ምንም እየገባኝ አይደለም። እኔ ምንም አልገባኝም። ተው፣ እኔም መስማት እፈልጋለሁ። እኔም ልጅ አልባውኛለሁ። ያው ምናልባት አቶ ሰለሞን ነገር ውስጥ አሉበት ብዬ ነበር ማስበው። እኔ አሁንም ውስጤ እንደዛ ነው የሚለኝ እንጂ እኔ እናትነቴ መፋቅ በፍጹም አልተዋጠልኝም። በሱም የተነሳ ነው ራሴን እስከ መጥላት ደርቼ ጸበል የገባሁት። እኔ የሱ እጅ አለበት ብዬ ነው የምለው። ታሪክ ደግሞ እየፈጠራችሁ ነው አይደለም? እኔ ሌላ ስህተትና ውሸት አልፈልግም። በቃ እዛም ይል ነበር ከዚህ በፊት ደጋግሜ ነግሬሃለሁ። አሁን የሱን ስህተት ለመሸፈን ደግሞ ሌላ ታሪክ እየፈጠራችሁ ነው። ለዚህ ሁሉ ነገር ተጠያቂ ነኝ። ለሁለታችሁም ህይወት መበላሸት ማለት እኔ ነኝ ተጠያቂ ለዚህ ሁሉ ጥፋት። ሌላ የምታውቂው ነገር አለ? ተጠያቂ ሰላም ጤና ይስጥልን። የተከበራችሁ ተወደዳችሁ የቻናላችን ቤተሰቦች በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ? እንደምን ቆያችሁልን? ሁሌም ሰላማችሁ ይብዛ የምለው ግሩም አያሌው ነኝ። ተመልሼ መጥቻለሁ። እንግዲህ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የደውሏን ምልክት የተጫናችሁ ሁሌ ቪዲዮዎች በመለቅበት ሰዓት እንዲደርሳችሁ አድርጉ። እንግዲህ ዛሬም ተመልሰን መጥተናል። ያው ሰሞኑ የተፈጠሩ ያሉትን ነገሮች እያያችሁ ነው። ያው በእኔ ህይወት ብዙ ነገሮች አዳዲስ ነገሮችን እየሰማን እንገኛለን። እንግዲህ ያው ሚኪ ማድሮኝ ባለፈው ከነበርኩበት ሁኔታ ትንሽ አሁን ወደ ማገገሙ መጥቻለሁ። ትንሽ የአእምሮም ችግሮች አጋጥሞኝ ነበር። በመሀል የመጨናነቅም በህይወት ላይ የሚያጋጥሙኝ ነገሮች አይታችኋል። እንግዲህ ከዛ ነገሮች አገግሜ እንግዲህ አሁን ህይወቴን ለማስተካከል እና ከኔ ጀርባ ያሉትን ሰዎች ለማስተካከል እገኛለሁ። የአቶ አያሌው ባለቤት እንግዲህ አጠገቤ ትገኛለች። ወይዘሮ ምንትዋብ እኔን እስከ 3 ዓመት ድረስ እንግዲህ አሳድገኛለች። እንደ እናቴ ነው የማያት። አሁንም ምንም እንኳን ዲኤንኤው እናቴ እንዳልሆነች ቢገልጽም ግን ቢያንስ የተወሰነ መስዋዕቶችን ከፍላለች። ስለዚህ እንደ እናቴ ነው የማያት። ስለዚህ እስኪ ዛሬ አጠገቤ ትገኛለች። ያው ሰሞኑን በባለፈው ቪዲዮ እንዳያችሁት አቶ አያሌው ጸበል ወስዷት እንደነበረ ከነበረችበትም ጭንቀት ለማገገም ጸበል ቦታ ሄዳ እንደነበረ አቶ አያሌው መናገሩን ትዝ የሚላችሁ ይመስለኛል። እንግዲህ እስኪ ከሷ እንስማ ያለውን ነገር ምን ሁኔታ ላይ ነች የሚለውን ነገር ያለውን አብረን የምንጠይቃት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ወይዘሮ ምንትዋብ እንዴት ነሽ? ሰላም ነው? አለን። ሰሞኑን እኮ ጠፋሽ። አቶ አያሌውን ጠይቀ ነው ጸበል ቦታ እንደሄድሽ ነበር የነገረና ምን አለ አዲስ ነገር የተከሰተ? ያው አዲስ ነገር ምንም የለም። አዲሱ ነገር ከህመሜ ተሽሎኝ አሁን እዚህ መሆኔ ብቻ ነው አዲሱ ነገር እንጂ በጣም ከባድ ጊዜ ነበር እያሳለፍኩ የነበረው። ልጅ ወልዶ ማጣት፣ ቤተሰብ ማጣት፣ ብዙ ነገር አለ። ስሜቱ በጣም ነው የሚከብደው። አስቸጋሪ ነበር። ያው እንግዲህ እኔም ደስ ብሎኝ ነበር። በቃ እናተ ተገኝታለች ሲሉኝ በጣም በቃ ጥሩ ስሜት ላይ ነበርኩኝ የዛ ሰዓትና እንዳልተገኘሽ ሲነገረኝ እንግዲህ በጣም የማይሆን ሁኔታ ውስጥ ገብቼ ነበረ። ራሴን እስከ ማጥፋት ደርሼ ነበረ። ሚኪና አቶ አያሌው ናቸው እንግዲህ ያተረፉኝ። አቶ አያሌው እንዲያው አባቴ ማለት ነው፣ እንደ አባቴ ነው። አሁን ላይ አባቴ የሚለውን ማድረግ ሰጥቼዋለሁ። ትክክለኛ አባቴ እንደሆነ ነው የማስበውና ከዛም በኋላ ብዙ ነገሮች ተከስቷል። ያኔ ዲኤንኤን ከሰማሽ በኋላ እኔ አንቺ ልጅ እንዳልሆንኩ ስታረጋግጪ ምን ተሰማሽ? ያው ብዙም አላወራንም የዛን ሰዓት ላይ። ያው እዛን ቀን ዲኤንኤው እኔ መጀመሪያም ይቅር ብዬ ነበር፣ እናንተ ናችሁ እምቢ ብላችሁ እንጂ እንዳመንኩ ልጄ እንደሆንክ እንዳመንኩ በቀጥል ይሻለኝ ነበረ። ያው አይሆንም ብላችሁ አደረጋችሁት። ውጤቱም ያው እንዳየው ሆነ። አንተም እንደዚህ አይነት ሁኔታ ላይ ሆንክ። እኔም ደግሞ ጭንቀት ውስጥ ነው የገባሁት። በጣም አስቸጋሪ ነው የወለድከው ልጅ ማጣት። አሳድገህ ያንተ ልጅ አይደለም ስትባል የወለድከው ልጅ የት እንዳለ አለማወቅ በጣም አስቸጋሪ ነው። አንተ ላይም በተፈጠረው ነገር በጣም አዝናለሁ። አንተም ያው ከቤተሰቦች እንድትገናኝ ደግሞ ፈልግ ቤተሰቦች። ማለት ያኔ ዲኤንኤ አይደረግ ያልሽበት ምክንያት ምንድን ነበረ? ማለት ዲኤንኤው አይደረግ በቃ ያሳምናል እኮ ልጅሽ እንደሆንኩኝ ማመኑ፣ ግን ምክንያት አለሽ ከዛ ውጭ?
ምን ምክንያት ይኖረኛል? እናት እኮ እናት ነች። እሷ ነች 9 ወር አርግዛ እኔ ከዛም በላይ ደግሞ አንተን ባረገዝኩበት ጊዜ ባለፈውም ብያለሁኝ። በጣም ያመኝ ነበር። በጣም ብዙ ስቃይ ነበረብኝ። አቶ አያሌውም ቤት የለም፣ ብቻዬን ነኝ። በጎረቤት ገዛ ብቻ ነው እዛ የደረስኩት። ያን ሁሉ ስቃይ አይቼ ከወለድኩኝ በኋላ አሳድጌ ለአንተ ብዬ ህይወቴን አበላሽቼ እንደዛ የአንተን ህይወት መስመር አስይዛለሁኝ ብዬ እዛ ሁሉ ነገር ውስጥ ገብቼ በምን ምክንያት ልጅሽ አይደለም እባላለሁ ብዬ አስቤ ዲኤንኤ ይመርመር እላለሁ ነኝ። ስለዚህ እናትነት እምነት ነው አይደለ? እውነታው እኔ ጋ ነው ያለው። እኔ አምኜበት እውነታ ነው ብዬ ከተቀበልኩኝ ዲኤንኤው አስፈላጊ ብዬ አላመንኩም። እኔ ለዛ ነበር ስከራከር የነበረው። እውነታው እኔ ጋ ነው ያለው። እኔ አሁንም ለማመን ይከብደኛል። እንደው እናንተ ስላላችሁ ይሁን ብዬ ነው እንጂ አሁንም ውስጤ አላመነበትም። ማለት ያው እንግዲህ እኛ ዲኤንኤ ስናሰራ እንግዲህ የተሻለ የነበረ የትም እንዳሰራንም አሳይተንሻል። ትክክለኛ ኦሪጂናል እንደሆነም ሚኪ የሚሄዱ ሲያሰራ እንግዲህ ሁሌ የምንሄድበት ሆስፒታል አለ ዲኤንኤ የምናሰራበት እና በሱ እርዳታ ነው እንግዲህ ትክክለኛ መረጃ ነው። እና ምናልባት የምጠረጥሩ ነገር አለ፣ ይሄ ሊሆን ይችላል። ምናልባት የኔና ያንተ ዲኤንኤ ያልተመሳሰለበት ምክንያት ይሄ ሊሆን ይችላል ብለሽ የምታስብ ነገር? ያው ምናልባት አቶ ሰለሞን ነገር ውስጥ አሉበት ብዬ ነበር የማስበው። እኔ አሁንም ውስጤ እንደዛ ነው የሚለኝ እንጂ እኔ እናትነቴ መፋቅ በፍጹም አልተዋጠልኝም። በሱም የተነሳ ነው ራሴን እስከ መጥላት ደረጃ ጸበል የገባሁት። የእሱ እጅ አለበት ብዬ ነው የምለው። ብዙ የምሰማቸው አዳዲስ ነገሮች ስላሉ ብቻ አላቅም፣ እንጃ የሰው እጅ አለበት ይመስለኛል እንጂ እኔ ልጅ አይደለህም ብዬ መቀበል በፍጹም አልቻልኩኝም። የነበሩትን ነገሮች አውቃቸዋለሁ። ምክንያቱም 3 ዓመት እስኪሆን ድረስ አብሬህ ነበርኩ። እኔ አምጬ አርግዤ ወልጄ አጥብቼ አዝዬ አሳድጌ እንዴት ነው ዲኤንኤ አይደለም ብዬ ሲልስ መቀበል የምችለው? ስለዚህ ከዚህ ነገር ጀርባ የሆነ ነገር አለ። ማን ያለው እሱን አላውቅም። ቤተሰቦቼንም ለመፈለግ እናቴንም አባቴንም ለመፈለግ የሚረዳኝ የምትጠቅሚኝ እስኪ መረጃ ካለ? ተው እንጂ እኔ ልጅ፣ እኔም እኮ ነኝ ልጅ ያጣሁት። እንዴት እኔ የሆነ ነገር አውቄ ትደብቀኛለች ብለህ ታስባለህ? ልጅን ማጣት ምን ያህል ከባድ እንደሆነ ካልወለድክ አይገባህም አንተ ዛሬ ይሄ። ምክንያቱም አያሌው ነግሮሃል፣ ጎረቤታችን ነግረሃለች። የዛን ያህል ጊዜ እንደዛ ተሰቃይቼ ሳሳድግህ ምን ለማለት ፈልገህ ነው? እንደው ይሰማታልስ ብለህ አትልም? 3 ዓመት አዝዬ አሳድጌሃለሁ። እንደው ለእሱ ለእናትነት እንዲህ አይነት ጥያቄ ይገባኛል? እኔ ተው ይገባኛል እኮ ምንትዋብ፣ ግን በቃ ምናልባት እኔም አሁን ግራ ገብቶኝ ነው። አሁን ይሄ አንተ ጥያቄ ብቻ አይደለም። እውነት አንተ ልጄ ካልሆንክ የኔ ልጅ ማን ነው? የት ነው ያለው? ከዚህ በኋላስ ምንድን ነው እየተደረገ ያለው ነገር? ከዚህ ውስጥ እዚህ ውስጥ ያለው የማን እጅ ነው ያለው? አሁንስ እኔም ይሄም እኮ የኔ ጥያቄ ነው። እኔንም ደግሞ እንዲያት በለኝ። ምክንያቱም እኔ 3 ዓመት አዝዬ አሳድጌያለሁኝ፣ 9 ወር በሆዴ ይዣለሁኝ ካሁን ከበሽታ ጋር። እንዲያት በለኝ። እኔ ልቤን አትስበረው። ቢያንስ 3 ዓመት አሳድጌያለሁ። እኔም የኔ ልጅ የት ነው ያለው? እኔንም ፈልጉልኝ። እኔም የሆነ ነገር ማግኘት እፈልጋለሁ። እኔም መስማት እፈልጋለሁ። እኔም ልጅ አልባ ሆኛለሁ። ቤተሰብ የሌለው ሰው ሆኛለሁ። ለአንተ ብዬ ስንከራተት ኖርኩኝ። ይኸው ከዚህ በኋላም ደግሞ ልጅ ፍለጋ ልንከራተት ነው። ይገባኛል እኮ ወይዘሮ ምንትዋብ፣ ማለት እኔ ብዙ ጥያቄዎች አይምሮኝ ሰላም እየነሱት ነው። እኔም እኮ ቤተሰቤን ማወቅ እፈልጋለሁ። እኔም እናቴን ማግኘት እፈልጋለሁ፣ አባቴን ማግኘት እፈልጋለሁ። ምናልባት እኮ ወንድመቶች ሊኖሩኝ ይችላሉ፣ አጎት አክስት ሊኖረኝ ይችላል። እሱ ነገር ሁሉ አላውቅም። እንግዲህ ይታይሽ እስኪ አሁን አንቺ ማንም ሰው ሆኖ በእኔ ቦታ ሆኖ ቢያው በጣም የሚያሳዝን ታሪክ ነው እያጋጠመኛል። ቤተሰቤን አላቅ፣ ምኔን አላቅ፣ ከየት መጣው፣ ማን ወለደኝ የሚለውን ነገር አላቅም እንጂ እኔ እኮ አንቺ እንድታዝኝ ፈልጌ አንቺን ለማሳዘን ፈልጌ አይደለም። የአንቺን ነገር እኔ አሁን ወደ መፍታቱ እየደረስኩኝ ነው። የአንቺ ሁኔታ እንግዲህ እያስተካከልኩ ነው የምገኝ። እንደውም ቅድሚያ ከኔ ወደ አንቺ ነው እየመጡ ያሉት። ምን አድርጌ ነው የምትለኝ? ያኔ እንደነገርኩ ነው። አሞኝ ስለነበረ በሰዓቱ ስለነበረ ነገር ምንም ማስታውሰው ነገር የለም። እውነት ነው አንተን ከወለድኩኝ በኋላ እዚህ እጅ ላይ ምልክት አድርገዋል። ከዛ በኋላ ስላለ ነገር ግን ያው ልጅሽ ነው ብሎ አምጥተው ሰጡኝ። አጠባሁኝ፣ 3 ዓመት ድረስ አሳደኩ። ከዛ በኋላ እንደነገርኩ ነው ያለው ታሪክ እንጂ እኔ ልጅ ይቀየራል ብዬ ባስብ ኖሮ ይህን ያህል ዓመት ዝም ብል ነበረ? የዛን ቀንስ በአይነ ቁራኛም ቢሆን አልከታተልም ነበር? ያው ይህን ሁሉ ነገር የሚሆነው ግን ሰው ቢኖርህ ጥሩ ነበር። የሁሉ ጥርጣሬ አይኖርም። እኔ ግን ብቻዬን ስለነበርኩኝ እንግዲህ አላውቅም፣ እንጃ እግዚአብሔር ይወቀው። ምናልባት እንደዚህ አይነት ነገር ካለ ብዬ ነው የፈራሁትና እንግዲህ ዛሬ ሳገኝሽ ያው
ሰሞኑን ያለፉትን ነገሮች አሉ። እሱ ነገር ይሻለው እንግዲህ ከአቶ አያሌውም ጋር የነበረን ነገር ያው ብዙ ነገሮች አውርተናል። ከዛ በኋላ ጠጅቱንም አግኝተናታል። እሷም ብዙ ነገሮች ተናግራለች። እንግዲህ በአንቺ ልጅና በእኔ ዙሪያ የነበሩ ችግሮች ነበሩ፣ ልጅ የመቀየር ነገር እንዳለ ማለት ብዙ ነገሮችን ነግራናለች። እና ዛሬ አንድ ሰርፕራይዝ አለ ለአንቺ። ምንድን ነው ደግሞ? ያው እንግዲህ የእኔ ህይወት ገና መስመር ላይ ነው። ገና ብዙ ነገሮች ያልተስተካከሉ ይቀሩኛል። ግን በመሀል አጋጣሚ ሆነው የአንቺንም ህይወት የሚቀይር ነገር አንድ ሰርፕራይዝ ይዤልሽ መጥቻለሁ ዛሬ። የኔ ህይወት እኮ የኔ ልጅ በቃ እኮ ልጅ አለኝ ብዬ ነበር የኖርኩትኝ። አንተም ልጅ አይደለም ተባልኩ። ስለዚህ ከዚህ በኋላ የኔ ልጅ ሞቷል። በቃ እኔ ከዚህ በኋላ ልጅም የለኝም። ተረጋጊ። የኔ ልጅ ሞቷል። እኔ ልጅም የለኝ ዘርም የለኝ። ሲመክሩኝ ሰምቼ አንድ ልጅ ደግሜ ወልጄ ቢሆን ኖሮ ጥሩ ነበር። አይዞሽ ተረጋጊ። ምናልባት አሁን የምታየው ነገር ምናልባት አይምሮሽን ሊቀይር ስለሚችል እስኪ ተረጋግተን ሰርፕራይዙ ላሳይሽ። ምናልባት እኮ አሁን የማሳይሽ ነገር ነገሮቹን ሊያስተካክል ይችል ይሆናል። አንቺም ካለሽበት ሀዘን የሚያስወጣሽ ነገር ነው አሁን ላሳይሽ የምችለው ነገር። የኔ ህይወት እኮ በቃ ልጅ አልባ ሆኛለሁ። አንተም ልጅ አይደለም። የወለድኩትም ልጅ ሞቷል ተብያለሁ። እኔ ልጅ የለኝም ዘርም የለኝ። በቃ መወለድ እኮ ቋንቋ ነው። እኔና አንቺ እንደ እኔ እኮ አይደለም የሚለየን። እኔም እኮ ለአንቺ ልጅ ነኝ፣ ልጅሽ ማለት ነኝ። እኔ መጀመሪያ ይቅር ብዬ ነበር። ዲኤንኤ ይቅር እኔን እመነኝ ብዬ ነበር፣ ነግሬ ነበር። እኔ ልጅ እኮ ዲኤንኤውን ቢመጣ እኮ የአንቺን እናትነት አይቀይርም። ምናልባት እኮ የወለደችኝ እናት ልትኖረኝ ትችላለች፣ ግን ደግሞ አንቺ አሳድገሽኛል። አንቺ ማለት ትክክለኛ እናቴ ነሽ። እኔ ልጅ የለኝም አሁን እኮ በቃ እኮ እኔ እኮ ለአንቺ ልጅ ሞቷል። በቃ የኔ ልጅ ሞቷል። ተወኝ። አንተንም ዲኤንኤ አንቺ አይደለም ብሎኛል። እኔ ልጅ የለኝም። በቃ የኔ ልጅ ሞቷል። ተውኝ በቃ ተወኝ እኮ። ባትወልጂኝም እኮ ምን አሳድገሽኛል። እኔ ተወኝ በቃ። አሳድገሽኝ እኮ ብዙ ነገር ሆነሻል በእኔ የተነሳ አይደለ? የኔ ልጅ ሞቷል። አንተም የኔ ልጅ እናትህን ፈልግ፣ በቃ ዘርህን ፈልግ። እኔ ልጅ የለኝም ከዚህ በኋላ ልጄ ሞቷል። እኔ እኮ ምናልባት እኮ የወለደችኝ ትኖራለች፣ ነገር ግን አንቺ ነሽ ያሳድግሽኝ። አንቺ ስላሳደግሽኝ ደግሞ አንቺ ማለት ለእኔም እናቴ ነሽ። መውለድ ብቻ አይደለም እኮ ማሳደግም ይጠይቃል አይደል? እንደ እናትነት። እሱንም አላምናልክ፣ እምቢ አልክ። ይቅርብህ። እኔን እመነኝ። እናትነትን ምን ብዬ ብል እምቢ አልክ። አሁንም እኮ ምን ያለው እናትነትሽን፣ ግን የወለደችኝን ደግሞ ማወቅ እፈልጋለሁ። ማን ናት የወለደችኝ? ከማን ዘር ነው የወጣሁት? ማን ነው የኔን ቤተሰብ የሚለውን ነገር እኮ ማወቅ ስለፈለግኩ ነው እንጂ አሁንም እኮ የአንቺ እናትነት አልሻርኩኝም። ተወኝ የኔ ልጅ ተወኝ። ለማንኛውም አሁን እስኪ አትዘኝ። አሁን ምናልባት ሰርፕራይዙን ስታዩ ምን አለኝ ብዬ ከዚህ በኋላ ምን አዲስ ነገር አገኛለሁ ብዬ ቆይ ሰርፕራይዙን ይዤልሽ ልምጣና ምን አለ የወለዱትን ከመነጠቅ በላይ ምን አለ ብለህ ነው? ኧረ ተወኝ እስኪ ተወኝ። ሰርፕራይዙን ይዤ ልምጣና አይዞሽ ተረጋጊ። ይዤልሽ የመጣሁትን ላሳይሽ። እንትዋ ዛሬ ሰርፕራይዝሽ እሷ ነች። ማናት ደግሞ እሷ? ማናት? ባለፈው ቃል ገብቼልሽ ነበር አይደል? አባትሽን ካስተዋወቅሽ በኋላ እሷ ደግሞ እናትሽ ነች። ምንሽ? ልጅሽ ነች። ወይዘሮ እናንተ ልጆች ምንድን ነው የምታወሩት? ግን ይህ እውነታው ነው። አንተ ምንድን ነው የምትለው? የእኔ ልጅ ወንድ ነው። እኔ ልጅ አንተን አልኩህ እኮ። ደግሞ ዛሬ ምን ልትለኝ ነው? ትክክለኛ ልጅሽ እሷ ነች። ባለፈው አንቺ ጸበል የነበርሽበት ሰዓት ላይ አባቷን ታውቃለች። አያሌው ጋር ዲኤንኤ ተደርጎ ሁሉም ነገር ተደርጎ ትክክለኛ አባቷ ሆናል። እና አያሌው ያውቃል። እና ልጅ አልሞተም። ልጅሽ አልሞተችም። ያው እሷ ነች ልጅ ማለት። እንዴት ሴት ልትሆን ቻለች? ቆይ እስኪ እኔ ግን ምንም አልገባኝም። እስኪ ቆይ የእኔ ልጅ ታውግሩ ሌላ ስህተት እንዳትሰራ ሆነ። ሌላ ስህተት አይደለም። ይሄ በስነ ስርዓት የተረጋገጠ ነገር ስለሆነ ነው። እኔ ምንም እየገባኝ አይደለም። እኔ ምንም አልገባኝም። ተው እኔ አስወጣኝ ከዚህ ነገር ውስጥ። ደግሞ ሌላ ጥፋት ማጥፋት አለ። ምንም ጥፋት አይደለም። ወይዘሮም ትባብ እሷ ልጅሽ ነች። ሁሉም ነገር ደግሞ ወይዘሮ ጠጅቱ ተናግራለች። የኔ ልጅ ወንድ እኮ ነው። አይደለም ሆስፒታል በነበርሽበት ሰዓት ላይ ልጆች ተቀይረዋል። እሷና እኔ ተቀይረን ነበር። እናንተ እንደ እኔ ሲነጥቀኝ እሷ ልጄ ነች ማለት ነው? ትክክለኛ ልጅ ነች። ልመነ 100% እርግጠኛ ስለሆነ ነው። አመሰግናለሁ። ልጅ አላሳጣኝ።
አረፍ በሉና እንጠያየቅ። ሳምንት ላይ ነበረች ምናምን ጠይቃት። አይዞሽ ምንትዋ አይዞሽ፣ ተረጋጊ። እኔ እየሆነ ያለው ነገር ምን አልገባኝም። አይዞሽ ተረጋጊ። አይዞሽ ተረጋጊ። ምንትዋ ተረጋጊ። ፈጣሪ አይዞሽ። አሁን እኮ ልጅሽን አግኝተሻል። ትክክለኛ ልጅሽን አግኝተሻል። አዎ ልጅሽ አልሞተም። ልጅሽ ደግሞ ወንድ ሳይሆን ሴት ነች እና ልጅ አለኝ ነው። አዎ ትክክለኛ ልጅ ነች። ይኸውልሽ ወይዘሮ ጠጅቱ ሁሉም ነገር ተናግራለች። ያለሽ ነገር ምንድን ነው? እኔና እሷ እንደተቀያየር ነው። ሆስፒታል ላይ ተቀያይረናል። እኔና እሷ ትክክለኛ ልጅ እሷ ነች። እያንዳንዱን ነገር ደግሞ እሷ ታውቃለች። ጠጅቱ ታውቃለች እያንዳንዱን ነገር። እኔና እሱ የተቀያየርንበትን መቀየራችንም ሁሉም ነገር ታውቃለች። አውቃ ያደረገችው ንገረኝ። እኔ አሁን ታሪኩን እንኳንም ልጅ ኖረኝ ታሪኩን ልወቀው። ንገረኝ። እንግዲህ ያው እሷ ከተቀያየርን በኋላ እሷ በማደጎ ነበር ያደገችው። የሚወስዳት ቤተሰብ ስላልነበረ በማደጎ ነበር ለረጅም ዓመት ስታደርግ የነበረው። ከዛ በኋላ ነው እኛ እንግዲህ በአጋጣሚ ነው ያገኘናት። ቤተሰቧን በመፈለግ ዙሪያ የኔን በቤተሰብ በመፈለግ አቅጣጫ ላይ አንድ መንገድ ላይ ሆነ ነው የተገናኘ ነው እኔና እሷ እና ለረጅም ዓመት በማደጎ ነበር ያደገችው። ከዛ በኋላ ማደጎ 18 ዓመት ሲሞላው አስወጣት። ከዛ በኋላ ብቸኝነት ላይ ነው የነበረችው። አሁን እንደውም እግዚአብሔር ይመስገን እኛም አገኘናት። እኔም ብቸኛ እንዳልሆን አብራኝ ከኔ ጋር ነው የነበረችው እስካሁን እና ሁሉም ነገር አስተካክለናል። እንዴት ነው የተቀያየረው? ማንስ ነው የቀያየረው? ይሄ ነገር አንደኛ ዋና ስራ የጠጅቱ ስራ ነው። ምንድነው ሁለታችን መቀየር? ስነግርሽ ምናልባት ሊያስደነግጥ የሚችሉ ብዙ ነገሮች አሉት በውስጡ። እኔም የመጀመሪያ ሳሰማው በጣም ደንግጬ ነበር። እንዲህ ነበር እንደ እኔ ህይወት ብዬ ነበር ነው። እንግዲህ ታሪኩ ምን መሰለሽ፣ አንቺ በምትወልጅበት ሰዓት ላይ ሌላም አንድ ግለሰብ እኩል አንቺ ምጥበሽ በመጣ ሰዓት ላይ የገባሽ ግለሰብ ነበረች ሌላ። ሁለታችሁም በተመሳሳይ ሰዓት ነበር የወለዳችሁት። የዛሬ 27 ዓመት እንግዲህ ስትወልዱ ሁለታችሁም እሷ ከጎን አንቺም ከጎን ናችሁ አንድ ክፍል ውስጥ ነበር የወለዳችሁት እና እሷ ወንድ ወለደች፣ አንቺ ሴት ወለደች። በሰዓቱ ግን አንቺ ታማሚ ነበርሽ እና ምጥ ላይም እንዳስቸገርሽ ለመውለድ በጣም ብዙ ሰዓት እንዳማጥሽም ነገር አለች እና እንግዲህ እሷን በምትይዝበት ሰዓት ያው እሷ ነበረች ልጅሽን የተቀበለችሽ። ጠጅቱ ካርድ ክፍልን በተጓዳኝም ደግሞ ነርስም ሆና ስለምትሰራ ልጁ ከተወለደ በኋላ እንግዲህ የማሞቂያ ክፍል ውስጥ ለመውሰድ እሷን ተቀብላሽ ነበርና በሰዓቱ ድምጿ ጠፍቶ ነበር እና የሞተች ድምጿ ጠፋ። ከህመም ላይም ስለነበርሽ አንቺም ስትወልጅ የነበረው ነገሮች በሙሉ ወደ እሷ ዞረና እሷ ድምጿ ጠፋ በመሃል። እንዴ እኮ አስታውሳለሁ የወለድኩኝ ሰዓት እኮ ልጄ ጮኋል። የወለድሽ ሰዓት ላይ ጮኋል። ከዛ በኋላ ግን ልጁን ይዛ በፎጣ ጠቅልላ ወደ ማሞቂያ ክፍል በምትወስድበት ሰዓት ላይ በመሃል ድምጿ ይጠፋል እና ድምጿ ሲጠፋ ትደነግጥና ማሞቂያ ክፍል ትወስዳታለች። ግን ከዛ በኋላ እንግዲህ እኔ ተወልጃለሁ፣ እኔም አጠገብ ነበርኩኝ። እኔን ደግሞ የወለደችኝ ግለሰብ ወይም እናቴ እኔን አትፈልገኝም ነበር። ይህ ደግሞ ምን ማለት ነው? እኔን ስታረግዝ እንግዲህ ወዳ ፈቅድ አይደለም ወይም አስባበት አይደለም፣ ተደፍራ ነበር። ማንነቱን በማላውቀው ግለሰብ እንግዲህ ያው ጠጅቱ በነገረችን መሰረት ተደፍራ ነበር እኔ የተረገዝኩት እና እኔ እንድወልድ አትፈልግም ነበር። የዛን ሰዓት ማማራጭ ስታጣ ነው እንግዲህ ሆስፒታል ሄደችው። ምንም ነገር ማድረግ የምትችለው ነገር ስላልነበራት ነው ሆስፒታል ሄዳ ልጁ ለመውለድ የተገደደችው የነበረው። እኔ ምንም እየገባኝ አይደለም ግሩ፣ ምንም እየገባኝ አይደለም የምታወራው ነገር። እኔ አልፈርድብሽም። አሁን ማለት አሁን አንተ ዲኤንኤ ልጅሽ አይደለም ስለተባለ ልታጽናና ሌላ ታሪክ ደግሞ እየፈጠራችሁ ነው? አይደለም። እኔ ሌላ ስህተትና ውሸት አልፈልግም። በቃ እውነታውን ነው እየነገርኩሽ ያለሁት። እኔ አጣርቼ ሁሉም ነገር ስለመጣው ነው ለአንቺ ለመንገድም የደፈርኩት እንጂ ባላጣራ ነገር አልነግርሽም ነበር። ይህን ሁሉ ነገር ግን ስላጣራው ትክክለኛ መረጃም እንደሆነ ስለማውቅ አያሌው ይሄን ያውቃል፣ እያንዳንዱ ነገር ያውቃል። እውነት ነው ተቀበለ። ከዛም በኋላ ነው እሷን ዲኤንኤ አድርገን እሷ ትክክለኛ ልጃችሁ እንደሆነች የተረጋገጠው
እና በዛም ሰዓት ላይ ልጅቷ ጸጥ ስትል ያላት አማራጭ ምንድነው? ያኛውንም ታሪክ ስለምታውቅ ጠጅቱ የኔ እናት ተደፍራ እንደወለደች ስለምታውቅ ልጁ እንደማትፈልገው ስለምታውቅ ያላት አማራጭ ልጆቹን አቀይራ እኔን ወደ አንቺ ቤተሰብ መላክ የነበራት አማራጭ። እሷ ደግሞ እዛው ቀረች እና በሰዓቱ የተፈጠረው ይሄ ነው። አያሌው በሰዓቱ እዛም ይል ነበር። ከዚህ በፊት ደጋግሜ ነግሬሃለሁ። አሁን የሱን ስህተት ለመሸፈን ደግሞ ሌላ ታሪክ እየፈጠራችሁ ነው። እኔ ምንም እውነት የሚመስል ነገር የለም። አይደለም ወይዘሮ ምንተዋው ልክ ነሽ፣ እኔ አልፈርድብሽም። ግን ይሄ እውነታውን ትክክለኛ መረጃ ስለሆነ ነው። እሱ ጥፋቱን ለመሸፈን የምትፈጥሩት ነገር ነው አይደለም ወይ? ደግሞ ንገረኝ፣ የእሱ ልጅ ነች? የአቶ አያሌውና የአንቺ ልጅ ነች። ጉድፈላ የአንቺ ልጅ ነች። ይሄ በትክክል የተረጋገጠ ነገር ስለሆነ ካስፈለገም ከወይዘሮ ጠጅቱ ጋር ያደረግነው ቃለ ምልልስ ማየት ትችላለሽ። እሺ እንግዲህ እንዴ እችንም አውቃታለሁ እኮ ጠጅቱን አውቃታለሁ። አስታውሳለሁ። ወይዘሮ ጠጅቱ ማለት እቺ ነች። አንቺ ወለድሽበት ሆስፒታል ካርድ ክፍልና ልክ ነህ፣ ነርስም ሆና ትሰራለች። ልክ ነህ። ትተባበረኝ ነበር ብዙ ጊዜ ሆስፒታል ሲሄድ አስታወስኳት። እንግዲህ እንደምታየው ነው ከእሷ ጋር የነበረውን ቃለ ምልልስ ይሄ እውነታው እንዳለ ተናግራለች። የሁለታችን መቀየር እንግዲህ አንደኛ ምክንያቱ እሷ ነች። አይዳ እና ልጅሽ ነች እያልከኝ? ትክክለኛ ልጅ እሷ ነች። እስቲ አንቺ ንገሪኝ ስለራስሽ። ያሳለፍሽውን ነገር ንገሪያት። ያው እኔ እሱ እንዳለች ነው። ማደጎ ውስጥ ነው ያደግኩት። ማደጎ ውስጥ 18 ዓመት በጣም ነበር ያሳለፍኩት። ማለት በጣም ነበር የሚከፋው ያለው ነገር ውስጥ። እናንተም ቤተሰቦቼን ለማጣራት ሞከርኩ፣ ግን ደግሞ ምንም አይነት ፍንጭ ማግኘት አልቻልኩም። 18 ዓመት ከልጆች ጋር እንኳን መጫወት ሳልችል ራሴን ተገልዬ በብቸኝነት ነው የነበርኩት ማደጎ ውስጥ። ግን እናትና አባትን ቤተሰብን እየናፈቁ አለማግኘት በጣም ነው የሚከብደው። 18 ዓመት ከሞላኝ በኋላ ከዛ መውጣት ነበረብኝ። ከወጣሁ በኋላ እንኳን መሄጃ አልነበረኝ። ማንም ብዬ ማንን ልፈልግ? ምን ላድርግ? ጎዳና ላይ ለብዙ ጊዜ ቆዩ። ጎዳና ላይ ሁኜ እንኳን ምን ያህል ጊዜ እንዳሳለፍኩት እኔ ነኝ የማውቀው። ሴት በመሆኔ ምን ያህል ጥቃት እንደደረሰ። ስራ ለመፈለግ ሲሄድ እንኳን ማንም እኔን ስራ ሊያስገባኝ አልቻለም። ሴትነቴን ብቻ ነበር የሚፈልጉት። ከዛ ግን አንድ ቀን ሶስት ቀን ውሃም አልጠጣሁም ነበር። እንደዛ ሁኜ እንኳን ሰካራሞች መጥተው ሲጫወቱብኝ ማንም አልደረሰልኝም። አይዞሽ እናቴ አይዞሽ። ያሳለፍኩትን አዳር ስቃዩን እኔ ነኝ የማውቀው። እሱን እንደምንም ችዬ፣ ግን አሁንም ጊዜዎች ሊቀየሩ አልቻሉም። ያን ነገር እንዴት እንደምወጣ ራሱ ግራ ገባኝ። በዛ ሰዓት ውስጥ እኔ እንኳን እናትና አባቴን ነበር ማፈላለግ የምፈልገው፣ ግን ማንም ሊደርስልኝ አልቻለም። ያ ነገር ተደገመ፣ በተደጋጋሚ ሆነብኝ። ከዛ ግን አንድ ቀን የሆነ በር ላይ በጣም ድክምክም ብሎኝ ወደቅኩኝ። አስታውሳለሁ። የሆነ አረጊት ሴትዬ በጣም ባዝነው አልቅሰው ወደ ቤታቸው ወሰዱ። ከዛ በኋላ እንደ ልጃቸው ተንከባክበው አይዞሽ ብሎ ከነሱ ጋር አብረው እንድኖር አደረጉኝ። ከዛ በኋላ ስራም ሰጡኝ፣ ከነሱ ጋር አብሬ እንድኖር ሆንኩኝ። ከዛ በኋላ ነው እነ ጉርሜድ የሚያገኟቸው። አሁን ግን ፈጣሪ ይመስገን ቤተሰብን ብለው ነገር አለኝ። እናትም አባትም ወንድምም ፋሚሊ በአጠቃላይ አግኝቻለሁ። ከብቸኝነትም ተቀላቅያለሁ። ግን ይህን እጅሽ ምን ሆነሽ ነው? እጅድ ምን እንደሆንኩ አላውቅም። ከልጅነት ጀምሮ እስከማውቀው ድረስ እንደዚህ ነበር። እንደዚህ በመሆኔ ምክንያት ብቻ ከልጆች ጋር ውስጥ ተጫውቼ አላውቅም። ከማንም ጋር ተግባብቼ አላውቅም።
በብቸኝነት ነው ተገልዬ ነበር። ስራ ቦታ እንኳን እንድሰራ አይፈቀድልኝ። ምክንያቱም አካሉ ጎደሎ ሰው ማንም ማሰራት አይፈልግም። በቃ እኔ ምንም አይነት ስራ መስራት እንዳልችል ተደርጌ ነበር እስከዛሬ እዚህ ደረስኩ። ሴትዮዋ እስክታገኘኝ ድረስ በቃ በብቸኝነት ነው ያሳለፍኩት ማለት ይቻላል። 27 ዓመት ሙሉ በስቃይና በብቸኝነት ቤተሰብ እየናፈኩ የኖርኩት። ጠጅቱ ግን ያለች ጠጅቱ እንኳን በሰራችው ይሄ እንግዲህ ልጅ ማቀየር ወንጀል ነው። በሰራችው ወንጀል አሁን ፍርዷን የተከታተለች ነው የምትገኘው። ወደ ህግ አካላቶች ትወስዳለች። ህግ አካላቶች ጋር ነው የምትገኘው። በእነሱ እጅ ነው የምትገኘው። እንግዲህ ልጅ እያለሽ ያምሽ ነበር ከጆቹ እና እውነት አሁን ግሩም ልጅሽ ነች እያልከኝ ነው? አዎ ትክክለኛ ልጅ እሷ ነች። እውነት የኔ ልጅ ነች? እውነት ልጅ አላጣሁም? ትክክለኛ ልጅ እሷ ነች። እዚህ ነገር ተጠያቂ ነኝ። አላለቅሽ ካሁን በኋላ የበቃሽ በቃ እስካሁኑ ስቃይ ለዚህ ሁሉ ነገር ተጠያቂ ነኝ። ለሁለታችሁም ህይወት መበላሸት ማለት እኔ ነኝ ተጠያቂ ለዚህ ሁሉ ጥፋት። ሌላ የምታውቂው ነገር አለ? ተጠያቂ ነኝ ማለት አይገባኝም። ይቅር በሉኝ። እኔ ነኝ ለዚህ ሁሉ ጥፋት ተጠያቂ። ቆይ ለምን ምንድን ነው? ቆይ አንተንም ወላጅ አልባ ያደረኩ አንቺንም ልጅ ለዚህ ስቃይ እየዳረኩሽ ምን ማለት ነው? ወይዘሮ ምንትዋብ ያረግሽው ነገር አለ? ማታውቁት ነገር አለ እናንተ? ምንድን ነው? እኛ ማናውቀው ነገር ንገሪና። በአንቺ ምክንያት ነው እንደዚህ ሆንኩ። ቆይ ለምን? ምን ላድርግ? ምንድን ነው? እኔም ግራ ቢገባኝ እኔም በልጅነት አብሮ ማረገውን ባጣ አማካሪ ባጣ አልገባኝም። እኔ ልጅ እያሌው እኔን ካገባ በኋላ ስራው ፊልድ ነበረ። ሁሉ ጊዜ ፊልድ እያለ ነው የሚሄደው። ቤት በሚመጣም ጊዜ ጭቅጭቅ ነው። ገንዘብ እንደ ልብ አይሰጠኝም። አንቺን እርጉዞኝ ራብ ነበረ። አንዳንዴ አየሉ ቡና ጠጭ ብላኝ ስትሄድ ነበር ቁርስ የምቀምሰው። ሰው የሚያውቀው እሱ ገንዘብ እንዳለው ተመችቶኝ እንደልቶኝ እንደምኖር ነበር። በእንደዚህ አይነት ሁኔታ ላይ እኔ ለራሴ ጠግቤ ሳልበላ ቤት ውስጥ የሚላስ የሚቀመስ ሳይኖር ልጅ ከመጣ ደግሞ ሌላ ስቃይ ነው ብዬ ያገኙትን መድኃኒት ነበር የምወስደው። በአንቺ ምክንያት ነው እኔ እንደዚህ ሆኜ የኖርኩት። አንቺን ነው ልጄ ከማሰቃይሽ። ምን ማለት ነው? ቆይ ወይዘሮ ምንትዋብ ምንድን ነው ያደረግሽው? ምን ላድርግ ግሩ? ምን ላድርግ? ምንድን ነው ያጠፋሽው? ቤት ውስጥ የሚቀመስ የሚላስ ነገር የለም እያልኩ በዛ ሁኔታ ላይ ወለጄ እኔ ምን ላደርጋት ነበር ታዲያ? እኮ ማለት ምንድን ነበር ስታደርጊ የነበረው? መድኃኒት ወስድ ነበረ። የምን መድኃኒት ነበር የምትወስጂው? ጽንሱ እንዲጨናገፍ። ምን? አዎ። እንዴት እንደዚህ ታደርጊያለሽ? እና እኔስ ምን ላደርግ ታዲያ? እኔ የሚረዳኝ አጣሁ። እኔንስ ማን ይረዳኝ? ሳትፈልጉ ነው የወለዳችሁ? እኔስ ፈልጌ ነበረ። ቆይ ሁለታችንም ሳንፈለግ ነው የተወለድነው? በእናንተ ምክንያት ነው ሲሰቃይ። ምን ላድርግ? እኔ ልጅ እኔ እኮ ከሚርብሽ ብዬ እኮ ነው ከምትጠሚ ከምትቸገር ይሄ ሁሉ ነገር እንዳይመጣ ነበረ። 27 ዓመት ሙሉ በእናንተ ምክንያት ነው እንደዚህ እንኳን በእኔ ጥፋት። እውነት ነው የማይወስተት እኮ ነው የሰራሽው ወይዘሮ ምንትዋብ። እኔ ለእሷ በማሰብ ነበር። ምን ጥፋት ነው ያጠፋሽው? እንደዚህ አታደርጉም ነበር። እኔ እና አንቺ ሁልሽ እንዳትቸገሪ፣ እንዳትራቢ፣ ከሰው በታች እንዳትሆኚ። ከወለዳችሁ በኋላ ታዲያ ምን ተለወጠ? ቆይ ይሄን ነገር ለምን አልነገርሽኝም? እስካሁን ለእኔ? እኔ ሁሉ ነገር ይመጣል ብዬ መች አሰብኩኝ? ምክንያቱም ስትወለድ አንተ ነው የመጣኸው። ጤነኛ ልጅ ነው የወለድኩት። እንዴት እኔ ክፉ ነገር ይመጣል ብዬ አስባለሁ? ስለዚህ አሁን እሷ እንደዚህ እጇ እንደዚህ የሆነበት ምክንያት አንቺ በምትወስጂው መድኃኒት ነው ማለት ነው? እኔ ያኔ እግዜር ምሯል ብዬ እግዜር ታርቆኛል፣ ይቅርታ አድርጎልኛል ፈጣሪ ብዬ ነበረ። ግን ይኸው ዛሬ ተቀጣሁ። የቴን በጄ በለው። ፈጣሪም እየቀጣኝ ነው። የሰራሽውን ስህተት አየሽ? አሁን ያረግሽውን ስህተት አየሽ አይደል? ምን ላድርግ? እኔስ ምን ላድርግ ታዲያ? ለአቶ አያሌው መነጋገሩ አይጠቅምም ነበር? እሷንስ እንደዚህ ወጣ እንደዚህ ከሚበላሽ ነገርኩ ተደጋጋሚ ጊዜ። በሽማግሌም ተቀመጥን። ምንም የሚፈይደው ነገር የለም። እሱ እዚህም ሲመጣ እኔ መጨቃጨቅ በሌላ ነገር ከመጠርጠር ውጭ አንድ ቀን ለኔ ያዝኖልኝ አያውቅም። አንድ ቀን እንደሚስት አይቶኝ አያውቅም። ሰው ሲኖር ላይ ምሰል ብቻ ነው። ምን ፈጣሪ
ሳልፈልግ ተወለድኩኝ። ለዛውም አካል ጎደሎ ሆኜ ለዛውም በእናትና በአባት ምክንያት። እኔ ሳልፈልግሽ አልነበረም። እኔ ጥሬ ሞክሬ ነበር። የማደርገው ግራ ስለገባኝ ነው። እኔንም ተረጅኝ። እኔ ልጅ አንቺ መፍትሄ ሄዳይሽ የኔን ህይወት መበላሸት አይደል? ከማይሆን ነገር ነው ያደረግሽው ወይዘሮ ምንትዋብ። መደረግ የሌለበት ነገር ነው ያደረግሽው። እኔስ ምን ላደርግ? እኔንም ተረዱኝ እንጂ የአንቺንም ህይወት እኮ አደጋ ላይ ነው የጣልሽው የነበረው። እሷ ብቻ አይደለችም፣ የአንቺም ህይወት ግን አደጋ ላይ ነበር። የሚሰቃይ የነበረው እኮ በራሴ ጥፋት ነው። ቆይች ልጅ ሞታስ ቢሆን በህይወት ባትኖርሽ ኖሮ መሞት እኮ ይቻል ነበር። ሀሳብ ይሻል ነበር ተወልዳ ከምትሰቃይ። በዛ ላይ አቶ አያሌው እኮ እውነታውን ተናግሯል። እኔ ምንም ያረኩት ነገር የለም፣ ከማንም ጋር ምንም አይነት ግንኙነት አልነበረኝም። እሱ ምንም አምናቅ ለውጭ ሰው ለታይታ የሚኖር ሰው ነበር። ምክንያት ሊሆነ እኔ አንቺን እጎዳለሁ ብዬ አይደለም። ቆይ ለምን ነው ይቅርታ ማድረግልሽ? ቆይ ወይዘሮ ምንትዋብ ቆይ ለምን ይቅርታ ነው? ቆይ ከእኔ የምትፈልጊው በአንቺ ምክንያት ስለተደፈርኩ ነው? በአንቺ ምክንያት ከልጆች ስለተገለልኩ ነው ይቅርታ ማድረግልሽ? ይመጣል ብዬ አይደለም። ትነሽልኝ ይቅርታ። ቆይ እንዴት ትልቅ ሰው አይደለሽ እንዴ? እንዴት ነው የማሰብ የሚያቅትሽ? ቆይ ተረጋጊ ወይዘሮ ምንትዋብ። ቆይ ወይዘሮ ምንትዋብ ፈልጌው እኮ አይደለም። ምን ልጅ ፈልጌው ማለት በእናንተ ምክንያት አይደለም። በእናንተ አለመግባባት ምክንያት እኮ ነው ህይወት ይነተውት። እንዳትራቢ እንዳትጠሚ ብዬ ነበር። ወይዘሮ ምንትዋብ ይሄን ነገር እኮ ማድረግ አልነበረብሽም። እንደዚህ አይነት ነገሮች ማድረግ አልነበረብሽም። ካልደረሰብህ አታውቀውም። ተጉሩም ልጅ አሁን እናንተም ካልደረሰባችሁ እኔን አትረዱኝ። በእናንተ ምክንያት ምን እንደደረሰብኝ አታውቁማ። ምንም አይመስላችሁም አይደል? ይቅርታ አድርጊልኝ። እሺ ይቅርታ የሚያስደርገው ምን ነው? እስኪ ንገሪኝ። ከዚህ በኋላ በየትኛው ነው አንቺ ልትከሺ? ከዚህ በኋላ እኔ እንደዚህ አይነት እናት ወይዘሮ ምንትዋብ የማይሆን ተግባር ነው የፈጸምሽው። እንዴት በመድኃኒት ተጉሩም ይበቃኛል። ከዚህ በለጠ ቅጣት የለም። በቀላሉ እኮ ነው እንደውም አሁን የማራት ሌላ አይነት ነገር አደጋ ያደርሱባት ሲሆን እኔ እኮ ህይወቷን አስተካክላለሁ ብዬ ነው። ህይወቴን ለማበላሸት ሰው ህይወት የምታስተካክዪው እሺ ለምን ነው ይቅርታ ማድረግልሽ? አትጠጊኝ። እኔ በቃ አልፈልጋችሁም። ተው ልጄ እባክሽ ይቅርታ አድርጊልኝ። ግሩም ያስነሳልኝ። በቃ እኔ አልፈልግም። እባክሽ እኔ ይቅርታ አድርጊልኝ። እኔ እናትና አባት ናፈቀኝ እላለሁ። ገዳዩ ለካ እናንተ ነበራችሁ። ስቃይ ምንጭ እናንተ ነበራችሁ። አንቺም አባቴ ማድረጉም እሺ በቃ አልፈልጋችሁም። ተውኝ። ተረጋጊ። ቆይ ተረጋጊ። ቆይ ግሩሜ በምንድን ነው የምረጋጋው? በእናቴ ምክንያት እንደዚህ መሆኔ በአባቴ ምክንያት አልፈልገኝ ነው። ይገባኛል እኮ ግን አይገባም። እሷ ማግኘት ያለባትን ነገር ታገኛለች። ግን እውነታውን እያስረዳችን ነው። አሁን እኔም ይኸውልሽ የተናገርኳት ያለው ነው። ለዛ ነው በቃ ያለውን ነገር እኮ በግልጽ እያወራሽ ነው። ለምን እንዳረገችው እንዴት ሆኖ እንደተደረገ እየተናገረች ነው። ከመራብና ከመጠማት የኔ አካል ጉዳተኝነት ነው አይደለም የሚቀለው? የኔ ስንት መከራ ማሳለፍ ነው አይደለም የሚቀላቸው? አንተም ሊገባ አይችልም። እሺ በመፈጠር ምን አይነት ፈተና እንደሆነ ሊገባ አይችልም። ገብቶኛል እኮ ለዛም ስለተረዳሁሽ ነው አሁን ምንም እያልኩኝ ያለው። ግን ወይዘሮ ምንትዋብ እንዴት በልጅሽ ላይ መጨከን እንዴት ልጅሽ ላይ እንዴት ያስጨቀነሽ? ግሩም እየነገርኩ እኮ ነው። እኔ ስቃይ ላይ ነበርኩኝ። እኔ አይዞሽ የሚለኝም ካጠገቤ ሰው የለኝም። እኔ ደህና ዘመድም የለኝም። እኔ ለእሷ ብዬ ነው። እኔ አንድ ነገር በሆን ልጄ ምዳ ነበር የምትቀረው። ለእኔ ብሎች ታዲያ ምን አደረግሽልኝ? እናትወለጅ ነበር ግን እኮ ካለመወለድ አላዳንሽኝም። እና ፈጣሪ ፈቀደው። እኔ ምን ላድርግ? ፈጣሪ ተወለጂ ኑሪ ይሄን አለም ያህልሽ። እኔስ ምን ላድርግ ታዲያ? እኔንም ተረጅኝ። እኔ ልጅ ምንድነው? እኔ ቆይ አንቺን ልረዳሽ የምችለው እኔ የነበርኩበትን ስቃይ እኔ ነኝ የማውቀው። እየነገርኩሽ ነው። እንዴ በአባትሽ ከጎረቤት መታማት እኔ ስንቱን ነው ያሳለፍኩት። እኔ ነኝ የማውቀው ያሳለፍኩት። እንግዲህ የማይሆን ስራ ነው የሰራሽው ወይዘሮ ምንትዋብ። ይሄ ነገር ልክ አይደለም። እሺ ተረጋጉ። ለማንኛውም ተረጋጉና ያለውን ነገር ግሩም እኮ እኔ በምን ልረጋጋ? ምን እንጂ እስከዛሬ ስሰቃይበት የነበረው በእናቴ ምክንያት እኮ ነው የሆነው።
ገባኝ እኮ ግን ቢያንስ አሁን እናትሽን አግኝተሻታል። እሷም እኮ ማግኘት ያለባትን ፍርድም ታገኛለች። ምክንያቱም ወንጀል ነው የሰራችው፣ ሰው ማጥፋት ነው። ፈጣሪ እየቀጣኝ አይደል እንዴ? ፈጣሪ እያሳየኝ አይደል? ከዚህ የበለጠ ቅጣት አለ? ከባድ ነው። አሁን እዚህ ጋር ለመፍረድ ራሱ ለእኛም የሚከብድ ነገር ነው ያጋጥመን ያለ። እንዴት እንደምናደርግ እንዲህ ወይዘሮ ምንትዋብ ይሄ ነገር በጣም አንደኛ በወንጀልም ያስጠይቃል፣ በፈጣሪም ዘንድ ደግሞ እንዴት እንደዚህ አይነት ነገር ልጅሽን ማጥፋት የሰጠሽን ልጅ በመድኃኒት በማጥፋት ፈጣሪማ ይኸው እየቀጣኝ አይደል? እድሜ ሙሉ ስንከራተት እየኖርኩ አይደል? አንቺ ባረግሽው ነገር እኮ ልጅቷ ተቀጣች። እኔም ተቀጣሁ። እንዲህ ሆነች እኮ አታሳዝንሽም? እንዴ እስኪ ያት የማታውቂው ነገር አለ። ስንት መከራ ያየችው እኮ ባንቺ የተነሳ ነው። እኔስ ደልቶኝ ነው እንደ ኖርኩት። ስንት መከራ ውስጥ የገባችው እኮ ባንቺ የተነሳ ነው። አንቺ መከራዎችን ለመሸፈን ስትይ ለእኔ መከራ ሰጠሽኝ። እኔ ካገባሁ ጀምሮ አንቺንም እርጉዞኝ አንድም ቀን ደልቶኝ አያውቅም። እኔም ይኸው እድሜ ሙሉ እንደተንከራተትኩ ነው ያለሁት። ሁሉም ነገር እኮ በቃ አልፏል። ወረደ አይደለ? ያለፈ ነገር ነው። ከዚህ በኋላ ምንም አይነት ነገር ውስጥ መግባትም አያስፈልግም። እንትዋውን ጥፋት አጥፍተሻል። በጣም ትልቅ ጥፋት ነው ያጠፋሽው። እንዲህ ማድረግ አልነበረሽም ነበር። ግን ወረደ፣ አሁን አለፈ። ወደኋላ መልሰን ምንም የምናደርገው ነገር የለም። አዎ ለሱማ ፈጣሪ እጅን እየሰጠኝ ነው። ማግኘት ያለብሽን አግኝተሻል። ፍርድሽን አግኝተሻል። ማግኘት ያለብሽን ፍርድ አግኝተሻል። አንቺም በቃ ተረጋጊ። አሁን ላይ ቢያንስ እናትሽን እኔ እኮ ደስ ብሎኝ ነበር። በቃ ስትገናኙ ጥሩ ስሜት ላይ ትሆናላችሁ፣ ደስ የሚል ነገር ያለው ከሁለታችሁ ብዬ ነበር። ይህ ሚስጥር እንዳለ ግን አላውቅም ነበር። እንዲህ አይነት ነገር እንደተፈጠረም አላውቅም ነበር። የኔ ሚስጥር ነው እሱ። እኔና እኔ ብቻ ነን የምናውቀው እንጂ አሁን ሁለታችሁ በመገናኘታችሁ እኔ ከእኔ በላይ በቃ የተደሰተ ያለ ሰው ከእናንተ በላይ እኔ የተደሰትኩት የሁለታችሁ መገናኘት። እኔም ደስ ብሎኛል። የሁለታችሁ መገናኘት ለእኔ ነው ደስታን የፈጠረው። እኔ ቤተሰብ የለኝም እንዳያችሁት ነው። እኔ ቤተሰብን ፍለጋ ላይ ነው ያለሁት። አሁን በመሀል ነው የተገኛችሁት። እንግዲህ እናቴ ነሽ ተብዬ የተገኘው አቶ እያሌው አገናኘኝ። ከዛ በኋላ ነው እንግዲህ እነሱ ልጅሽን አገኘውልሽ። የእኔ ቤተሰብ ነው አሁን የሌለው። እኔ ቤተሰቤን በመፈለግ ላይ ነው የምገኘው። በመሀል ግሩፕ እናገኛቸዋለን። አታስብ፣ ደግሞ ከጎንህ ነኝ። አንተን ቤተሰብ እንድታገኝ እኔም የማውቀውን ነገር እያስታወስኩ እረዳሃለሁ። ምናልባት አያሌውም አባትህ ነው፣ እሷም ህይወትህ ነች። የምታውቂው ነገር ምናልባት ካለ ማለት ያኔ እንግዲህ ምጥ ላይ በነበርሽበት ሰዓት ላይ የእኔም እናት አጠገብሽ እንደነበረች ነው የተነገረኝ። አንድ ክፍል ውስጥ እንደሆናችሁ ያኔ ሆስፒታልም ጠባብ ስለነበረ አንድ ክፍል ውስጥ 2 ሰው 3 ሰው የሆነ ነበር የሚወልደው የሚል ነገር ሰምቻለሁ። እና አንድ ክፍል ውስጥ ስለነበራችሁ ምናልባት እናቴን የምታስታውሻት ከሆነ እባክሽ ልለምንሽ፣ በቃ የምትነግሪኝ ነገር ካለ ስለ እናቴ መረጃ። ይኸውልህ ግሩፕ፣ በዛ ሰዓት እኔ በጣም ታምሜ ስለነበረ ብዙም የማስታውሰው ነገር የለም። ምናልባት እንግዲህ እስቲ ጠጅቱንም አናግራትና የምታስታውሰኝ ነገር ካለ እሷን አውርቻት ስለ አካባቢውም ስለምንም ጠይቀን የሚሆነውን እናያለን። አይዞህ፣ እኔም እናትህ ነኝ። ምትረዱ ነገር ካለና እንረዳለን። ጠጅቱን ላገኛትና እኔም ያለውን ነገር እየተጠያየቅን ከአያሌውም ጋር ሆነን አንዳንድ ሰዎችን እንትን እያለን እናገኛቸዋለን። አይዞህ፣ ያለፈውም አልፏል። እንግዲህ ሁለታችሁ አንተስ ከልጅ አገናኝተኸኝ ልጅ አልባ እንዳልሆን አድርገኸኛል። እንደው ጊዜ ውስጥ አንተን አሁን ህይወታችሁ እንዲስተካከል እፈልጋለሁ። የሁለታችሁ አሁን በምንም አይነት መልኩ እንድትጣሉ በመሀላችሁ ያለው ሰላም እንዲደፈርስ አልፈልግም። ጥፋት አጥፍተሻል ምንትዋብ፣ ግን በቃ ቢሆንም አልፏል። ኦልሬዲ ያለፈ ነገር ነው። አሁን ከዚህ በኋላ ምንም የምንመልሰው ነገር የለም። አንቺም ያለ እናት ነው ያደግሽው፣ እናት አባት ሳይኖርሽ። ይህ ነገር ደግሞ የተፈጠረው እናትሽ ወዳ አይደለም ይህን ነገር ያደረገችው፣ ያለውን እውነታው ተናግራለች። ስለዚህ በቃ አንቺም ይቅርታ አድርጊላትና ህይወታችሁ ወደ ነበረበት ሰላም ይመለስ። ይቅርታ አደረግሽልኝ? ይኸውልሽ እኔ እናቴ ምንም ነገር በድላኝ ቢሆን ወደፊትም ባለፈው እኔ በዚህ ሰዓት ላይ ምንም አይሰማኝ። ምክንያቱም እኔም እናቴን ፍለጋ ነው ያለሁት እንጂ ይቅርታ ከዚህ በኋላ ይገባኛል እኮ ከዚህ በኋላ እናት ይኖርሻል። ከዚህ በኋላ ጠቅሻል። እናት የሚያስፈልግሽ ከዚህ በኋላ ብትወልጂ አርስሻለሁ። ቢቸግርሽ ከጎንሽ ሆናል። እናትማ የሚያስፈልገኝ ያኔ ልጅ እያለሁ ነበር። የለሽም የኔ ልጅ። ተይ ልጅ፣ ተይ ልጅ፣ በቃ ከዚህ በኋላ ነው እናት የሚያስፈልግሽ። አጠገብሽ ነው ከዚህ በኋላ ብትወልጂ አርስሽ እኔን ብዬ ልትልሽ ልትቃል። ውድ ተመልካቾቻችን እንግዲህ በመጨረሻ የሁለቱ ሰላም ተመልሷል።
በጣም ነው ደስ የሚል ፍቅር ነው እንግዲህ። እኔ በጣም አሁን እያዘንኩ ነው ያለሁት። እኔ ምን አለ እናቴ መታ እንደዚህ እናቴን መች ነው የማቅፈው የሚለው ነገር በጣም እንግዲህ የሚያሳዝን ነገር የሆነብኝ። የሁለቱ ሰላም መሆን ግን ለእኔ በጣም ደስታ ነው እየሰጠኝ ያለው። ቢያንስ እኔ ቤተሰቤን ባላገኝ እነሱን አገናኝቼ እንግዲህ ጥሩ ሰላም ነው እያገኘሁ ነው የምገኘው። እንግዲህ በጣም ያው ለቤተሰቦቻችን ለምትሰጡን አስተያየት በጣም ከልብ እናመሰግናለን። እንግዲህ የሁለቱን ደስታ ያብዛልን፣ ወደፊት የሚጨምርን ደስታቸውን የሚያደፈርስ ሰላማቸውን የሚነሳ ነገር በሰላም እንግዲህ አይፈጠር በመካከላቸው አይምጣ ነው የምንለው። እንግዲህ ለዛሬ በዚህ ይበቃል። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ ሰላም ቆዩ።